ከዛ ሁሌ ፍቅርን እንድንጋባ አስጠይቀው ምንም አይነት መልስ አይሰጠኝም። ዝም ነበር የሚለኝ። ዝምታውስ ምን ይሆን ያለው? እንዳጋጣሚ ሆኖ ሁለታችንም የአንድ ዩኒቨርሲቲ ተማሪዎች ሆነን በአዲስ አበባ ዩኒቨርሲቲ እኔ በማኔጅመንት እሱ በህግ ሳንለያይ አብረን እየወጣን እየገባን ተመረቅን። ይህ ከልጅነታችን ጀምሮ የነበረው ግንኙነት ቤተሰቦቻችንን ለማስተዋወቅና ለማቀራረብ በቃ። አንድ ቀን ግን የፍቅር ወንድም ከኔ ታናሽ እህት ጋር የፍቅር ግንኙነት እንደጀመሩ ነገረው። ፍቅርን በጣም ደንግጦ እንዲያቆሙ በተደጋጋሚ ጊዜ ቢነግራቸው ማሻፈረኛሉ። ያን ጊዜ ነበር ስለ አንቀጽ 9 ነገረኝ። እኔም ግንኙነታቸው እንዲያቆሙ ሞከርኩ። ግን ጉዳዩ ቀላል ስለመሰለኝ ብዙም አልተጨነኩበትም። ፍቅር ለምን ግንኙነታቸው እንዲያቆሙ እንደፈለገ ሲነግረኝ ሁሌም በአንደኝነት አንቀጽ 9 እንደገና ወንድሙ ሰለሞን በተደጋጋሚ ጊዜ የሚተዋወቃቸው ሴቶች ሁሉ ለጋብቻ እየጠየቀ አንዳንዶቹ በጥፍ እየነሱ ሌሎቹ እየሰደቡት ስለሚመጣ ኤልሲንም ለጋብቻ ይጠይቃታል የሚል ፍራቻ እንደነበር ይገልጽልኝ ነበር። አንድ ቀን ግን እንደፈራ ነው አባባ አንዴ ላናግር ፈልጌ ነበር። አባባ ላገባ ነው። በጣም ደስ ይለኛል። ላገባ ነው። አንድ አይደለም 10 አይደለም ግን እኔን ወጪ እንዳትጠይቂ። ለመሆን መቼ ወሰናችሁ? እሁድ የፊታችን? አዎ ያውኑ ከ4 ቀን በኋላ በቃ አጎቴን ጥራውና ያጋባል። እጠራልሻለሁ። ምን ችግር አለው? በህይወት ዘመኔ እንደዚህ አይነት ሰርግ አይቼ አላቅም ይልሻል። ምን ችግር አለው? እጠራልሻለሁ። አመሰግናለሁ። ምን አሰብኩ ታዲያ አባ? ጨርሳል እንዴ? ምን? በጣም አመሰግናለሁ። ታዲያ ለሰርጉ አንዳንድ ነገር አታደርግም? ውጪ በራሳችን ነው አላልክም እንዴ? ለማንኛውም ከእናተ ጋር ተነጋግረን ጓሮ ያለውን ቤት እንሰጣቸዋለን። እንዲህ እንደቀላል ላገባ ነው ያለ ጥሎሽ? ይሄም ሰርግ ነው አፈሳ ነው እንጂ ሊያብሳይ ነው ብትይኝ ይሻለኛል። ስማ አንተ ጨረቃ ላይ ለምሰለ እንዴ? ምንድነው እንደዚህ የምትነጥረው? በል መሬት ያዝ። ምን ይመስላል? ሄሎ ሃይ ትጂዬ። ወይ ሰላምዬ፣ የት ሆነሽ ነው? አሁን ከሻወር ወጥቼ አልጋዬ ላይ ጋደም ብያለሁ። እስካሁን ከስራ አልወጣሽማ? ቤት በኩል ከሰዓት ካስተምራለህ ተብለን ግቡ ተብለናል። በቃ እዛው እመጣለሁ። አንተ ጀዝባ ቀስ በል፣ ብርጭቆ ትሰብራለህ። ወይ ሰላምዬ። ወይኔ አንቺ ልጅ ግን አሁን መሳደብ አልተውሽም? ወንድ አይደል? መጣው ጠብቂ። 100 ከመቶ በላይ ከት ይመጣል? የለኝማ አይሸመጠጥ ገንዘብ ተይ እንጂ አይሻልም? 150 5 ሳንቲም አልጨምርም። ከት 100 ብር ትፈልጊያለሽ? ስሚ ለአንቺ እንደውም 100 ብር ይበዛብሻል። ከመቶማ 5 ሳንቲም አልጨምርም። እንዳለ ድፍን ነው እንደምትወዱ። ዛሬማ ቅጥል ነው ማረጋት። ሴቶች 100 ብር ተዘጋጅቷል። ቆንጆዬ 100 ብር ትፈልጊያለሽ? አምጣው። እሺ ይቅርታ አሁን አላስኩም። ስልክሽን ስጪኝና ያለሽበት መጥቼ ልሰጥሽ። ሳይኖር ነው እንዴ ሰው የምታስቆመው? ዛሬ 100 ብር እያደልክ ነው? ከመቶ በላይ ከት ይመጣል? እሺ ምን ልታዘዝ? ትግስት ትኖራለች አለሽ፣ ግን በጣም ጠፋሽ ስለሆነች ያለ ስኳር ላምጣልሽ? ነይ ልሳምሽ ጓደኛዬ። እንዴት ነሽ የኔ ቆንጆ? እሺ ምን ነው በደና? ባክሽ ታናሽ ቀደማይል ታገባ ነው። አንቺ ምን ጨነቀሽ? እንዴት ሂጂ አስቢው እስኪ። ለዚያውም የባሌ ወንድም እኮ ነው የምታገባ። ባሌ? አዎ። ታዲያ አንቺ ምን ጨነቀሽ? ባልሽን እስካልነካሽ ድረስ። ግን እንዴት ይሻላት? በጣም ስድብ ይችላል ማለት ነው። አንቺ ደግሞ በቃ አንቺ ስድብ ስለምትወጂ እሷን መሳደብ አለባት። ወንድ ልጅማ በደንብ አድርገሽ ነው ማስታጠቅ ያለብሽ። ታናሽ እኮ ቀድሞ ሊያገባ ነው። እና እኔ ምን አገባኝ? የሚስቴን እህት እኮ ነው ከ4 ቀን በኋላ የሚያገባው። እና ሚስትየዋ ለምን አናግታት? እቤት ገብተን ፍሪዝ ለምን አንላት? ያማል እንዴ? አንተ መቼ ነው ቆይ ቁም ነገር የምታወራው? ወንድሜ ለቀልድ ጊዜ የለኝም። አንተ ያልገባህና ጋሽ ቡድን ፍቅር ይቅርታ። ወደ ኋላ ሂድ፣ እየመጣች ነው። እኔ አሁንስ የመረረኝ እዚህ መኪና ውስጥ ቦታ በዛ በኩል ዙር። ምን አይነት ልጅ ነው? ስማ ከዚህ በኋላ ግን ሁሌ ኋላ ነው መሆን። ግዴለም ዛሬ እኮ አምባሳደር ይዘኝ ትዞራታለህ። ነይ እባክሽ፣ ባልሽ የሰው ሰርግ ላይ አሞቆሟል። አንቺ ደግሞ ፍቅር በእናትህ እቺ ሴጣን ጓደኛዋ አለች። አርፈህ ቁጭ በል። ፍቅር በእናትህ በእግዚአብሔር ሰላም አርፈህ ቁጭ በል። በእናትህ ክፈትልኝ። ለዚህ ምን ይጠራል? እኔማ ከዚህ ጋር ልታረቅ ቢያምሻል አልፈልግም።
በእግዚአብሔር ግበትልኝ እና ልሂድበት። እኔ ከዚህ ጋር ታሪክ ታረቃላችሁ ወይ? ሰላም ሁሉ ጊዜ እኔ መጫወት እወዳለሁ። አትፈልገውም፣ በቃ አትፈልገውም። እስከ መቼ ነው የማትፈልጊው? ሁሌ መጣላት አለባችሁ እንዴ? ካሁን በኋላ ግን እንዳትጣሉ። ይኸውላችሁ ካሁን በኋላ ምንም አይነት መጣላት የለም። ዛሬ ማታ ታናናሾቻችን ሊጋቡ ስለሆነ ቤት ውስጥ ስብሰባ ጠርተውናል። ለዛ ነው የጠራናቸው። በቃ ዛሬ አዎ እኛ ቤት ፕሮግራም ስላለ ይዘናችሁ እንሄዳለን። ታናናሾቻችሁ ቀድሞ ሊጋቡ ነው? እንዴት ይሆናል? አይደረግም። ከናንተ ቀድመው እንዴት ይሆናል? አረ በፍጹም አይሆንም። ሰላም እሱ ነው ማለት ነው። አንተ ነህ ያንተ ጥፋት ነው። እኔ እንዴት ተጋቡ ያልኳቸው? እና ታዲያ እኔን መጀመሪያ እንጋባ አትለኝም ነበር? አንቺ ለምን እንጋባ አትይኝም ነበር? ነኝ እሱ ወንዶች ስራ ነው። ይሄን አታውቅም? ይሄ የጋራ ስራችን ነው። እኔ ሁሉን ነገር እስክነግር መጠበቄ ነው። ፍቅር ከልጅነት ጀምሮ ጓደኛው ከነበረው ካዩ ጋር እኔም ከጓደኛዬ ቲጂ ጋር በመሆን በጉዳዩ ለማውራት ተቀጣጠረ። ስለ አንቀጽ 9 ግን ለማንም ላለማውራት ከፍቅር ጋር ተነጋገረ። ታናናሾቻችን ቀድመው እንደሚያገቡ ከሰማን ቀን ጀምሮ እኔና ፍቅር በሰላም ማውራት ተውን። እኔ እንጃ የመለየታችን ቀን መድረሱ ታውቆ ተስፋ የቆረጥን መሰለኝ። አዩና ቲጂን በጣም አዘኑልን። ከዛ ሰዓት ጀምሮ ነው እንዴት ሰርጉ እንደሚያደናቅፉት መማከር የጀመሩት። ለሙሽሮቹ የሚሆን ማስታወሻ እየሰራው ስለሆነ በዚሁ አጋጣሚ የመልካም ምኞት መግለጫ ካለን አባዬ ለሙሽሮቹ ማስታወሻ የሚሆን ነገር ሂድ ሸይጣን ይሞሸርብን። ዳኒ ብትቆም ነው የሚሻለው። ከያዝኩ አልለቅህም። እሺ ከያሽን ትችያለሽ። እንግዲህ አሁን ይቺን ነው የምታገባው። አይ ማሪ አንድ ነገር ልንገር። ዛሬ እኮ እኔ እናንተ ነበር መጋባት አለብን። ምን ያደርጋል ታዲያ? ይሄ ጥንቅናም ሽማግሌ ብር በሰዓቱ አልሰጣለ። ይኸውልህ ሌላ እኔ አንድ እውነት ልንገር። ትላንትም ዛሬም ኧረ እንዳውም ዝታለቡን ሲባዛ ስታም እኮ ነው። ጉድ እኮ ነው አሉ። ግን እናንተ ብሩን እናጠራቅመው። እሱማ እናጠራቅማለን። ይኸውልህ ግን አጠራቅመን እኔ እናንተ የት እንደምንደግስ ታውቃለህ? እዛ ሐዋሳ ነው የምንደግስ። ወግናሉ ሲዳሩ ማልቀስ እኔ እናንተ አይደል ብለን ስንጋባ እኔ አንደኛ ሚዜ ጋሼ ያንተ አንደኛ ሚዜ ቴቴ ነው የሚሆኑ። እሺ ይኸውልህ እንትን እዛ ሰርግ ምናምን ሲሆን እኮ ልምምድ አለ። ለምን አንለማመድም? ልምምድ አለ። እግዚአብሔር ምን አይነት ምቀኛ ነው እባክህ በዚህ ሰዓት። እሺ አሁን ምን ልበለው? እኔ በፍቅር ቆንጨራ ነው ገጀራ ነው ምን ልበልሽ? ይኸውልህ አንድ ጊዜ ነው ጥሩምባ ነፋ። ገና ጊዜ አለ። 89 ጊዜ መንፋት አለበት። ቄንቄና ለምንድን ነው ግን በዛ ያለው እንዲያልጠራችሁት? የት እንዴ እዚህ ነው። ተመልከች እስቲ ሴቶች እኮ ይበዛሉ ከወንዶቹ። ታዲያ ለምን ያን አታናግሩኝ? ላንቺ ሳይስማማሽ አይቀርም። በእናትሽ እሱ እንዴት ነው ለኔ የሚሆነው? ሱሪውን እንኳን በስነ ስርዓት ያልታጠቀው እንዴ? ባክሽ እድልሽ ሞክሪ። እኔ የምልህ ይሄ ፍንዳታ የማጓደኞች ናቸው? ኤልሲ ነች ያስተዋወቀች። ምን ዲያስፖራዎች ናቸው? ኧረ አይደሉ። ምንድነው ታዲያ እንደ ጀርመን ውሻ ሰንሰለት ያበዛው? እጁን አይደክመውም እንዴ? እኔም ባሌ ጋር ልሂድበት። ባሌ ይናፍቅሻል? ለምን ሳታገቢው ባሌ ቆንጆ ወንዶችን አግብተሽም እንኳን ማመን ይከብዳል። እንዴት? ምን እንዴት አለው? በቃ በጣም አስቸጋሪዎች ናቸው። ዋናው ከውጪ ጋር ከተገናኘ ነው ሴት ልጅ ማታስፈልገው። አንተ ደግሞ ሴትና ውጪ ነጥሎ ማየት አቅቷል። ይሄ እኮ ድሮ የቀረ ታሪክ ነው። እንደው አሁን የተሻሻለ በሚለው ይስተካከል እንዴ። በጣም ብዙባቸዋል። የሚገርም ነገር ኢቭን ያንተ ማንነት የሚለካው የሆነ በምትጋብዝበት ቦታና በምታወጣው ወጪ ነው። ክርስቶስን አባባ አጎቴ ቀረ እንዴ? ለምን ይመጣል? አንቺ ምን ነው ጨነቀሽ? ምን ታገባው ታናሽሽ?
እማማ ደግሞ እኔ እኮ አልተበሳጨም። አንተ ችግር አለብህ እንደምን ነው ምርመራ ነው ያዝኩት። እኔን የሚወስድ የለም እንዴ? ና የኔ ቆንጆ እስቲ ጠፊ አትጣደፊ። እንዴ ደህና ነሽ? ሰላም ነው? ምን ነው ሰው አጣ እንዴ? እዚህ አጠገብሽ እኮ ነኝ። የባለቤቴ ድምጽ ከየት ነው የሚሰማኝ? እኝውትና መጣል እንዴ? አልመጣሁም። በጣም ትገርሚያለሽ። በህይወት ዘመኔ እንደዚህ አይነት ደስተኛ ቤተሰብ አይቻላል። ይዘንባል እንዴ? አይ ምን ይዘንባል? የሚገርም ጥበቃ ነው ያላችሁ። አሯሯጠ? አይ አይደለም። ደበደበ? አይደለም። አሸክሞ ነው አይደል? ምን ማለትሽ ነው? እሱ ነው ጉዳዩን ያዘ፣ እሱ ይናገር። አለበለዚያ ተይው። ምን አይነት ነገር ነው? አትክልት አስኮትኩቶ ነው አይደል? መጀመሪያ ማግባት የነበረብኝ እህቴ እወድሻለሁ፣ ግን ከሰላም ቀድመሽ በማግባትሽ ቅር አሰኝቶኛል። ለምን ብትይ አንደኛ ታላቅሽ ነሽ፣ ሁለተኛ ደግሞ ካንቺ የበለጠ ለሰርግ ፍላጎት አለ። ግን ይሄም ሆነ ያም ግን እግዚአብሔር ፈቅዶታል። አንተ ሰለሞን የሚሉህ ደግሞ እህቴ በደለኛ፣ አስከፋኝ ወይም አንድ ነገር ስትል ብሰማህ የገባህበት ገብቼ አፈር ከድሜ ነው ማበላ። ደምን ጠጥቼ ዳኒ ምን ማለት ነው? እኔ ግን የእነዚህ ልጆች መጋባት ምንም አልዋጥልህ ብሎኛል። ሰርጉ ተወስኖ አልቆ እንድታጋባ ነው የተጠራው። እስኪዋቸው ህፃናቶች እኮ ናቸው። ማን አንተ ምን ማለት ፈልገህ ነው? ቆይ ውዴ፣ እኔ ቀስ ብዬ አስረዳዋለሁ። ምን ለማለት ፈልገህ ነው? እኔ ለማለት የፈለኩት ለማለት የፈለከው የራሳቸውን እንኳን ምግብ ማዘጋጀት የማይችሉ ከኔ ገዛችሁት አሁን ከምነው ሶሊዬ ግን በጣም ፈርቻለሁ። ታውቅ አይደለ? ከቤት ውጪ እኮ ዘመድ ቤት እንኳን አድሬ አላውቅም። አውቃለሁ እኮ የኔ ፍቅር። ይሄስ ለኔ ቀላል ይመስልሻል እንዴ? ሁለታችንም እኮ ወደ አዲስ ዓለም ዘለን ለመግባት እየተዘጋጀን ነው። በህይወት ዘመኔ እንደዚህ የሚጣፍጥ ኩኪስ ቀምሻለሁ። አታቅማው። የመድኃኒዓለም ስራ ምን አይነት ነገር? ልጄ ናት የሰራችሁ። ኬት ነው አላት? ልጄ ናት የሰራችሁ። ትልቋ ትንሿ በቃ ታግባ፣ ተፈቅዷል። ግን እናንተ ምን ናችሁ? ይሄን የመሰለ ሙያ ያዘች ልጅ አሳልፋችሁ መስጠት እንዴት? አንተ ቢያንስ እኔን አታማክሩ? አንተንም እናማክረው ምን ስለሆንክ? አይደለም ስቀልድ እኮ ነው እንዴ። ተፈቅዷል፣ ታግባ። የእግዚአብሔር ስራ ካንተ ጋር አብሮ በትዳር ለመኖር ዝግጁ ነኝ።
ትልቋ ተቀምጣ ትንሿ አስታገባ ትልቋ መንት ሊሆን እንዴት ምን ትላለች? አይ ስለ ያክስቷ ቢጤ ምን ትላለች? ቆይ ንገረኝ እስቲ። ያክስቷ ቢጤ ሆና እንዳትቀር ስለ ዋጣት ምን ግዙ ነው አሁን ስለቴ ልትናገር የነበረው ዋጣት የት ሄደች ጠፋች ብዬ እኮ ነው ማለት ያልመጣች እሷም እኮ አሜሪካ ነች ያለችው በቃ አሁን መነጋገር እንችላለን እንግዲህ እንዴት መሰላችሁ ይውላችሁ መኖራችንንም ስላስታወሳችሁ እናመሰግናለን ውይ ሁላችሁ እንዴ ለካ አሉ አላይሻቸውም እንዴ አሉ እንግዲህ አጠቃላይ ወጪውን የሸፈነውና በኋላ ዝርዝሩን አቅርብላችሁ ሂሳቡን ለሁለት እንካፈለውና ጥሩ ሀሳብ የሁለታችንም ዕዳ ይሆናል ማለት ነው እናንተ የመኪና ክራይ ያላችሁ አይደለ አዎ አለ አይ ጥሩ ነው እንዲህ ለሁላችንም የሚሆን ተለቅ ያለ መኪና አላችሁ አለ በጣም ጥሩ እንደሱማ ካለ እሱ በእናንተ ያዘል በቃ አዎ በቃ አለቀ ይሄው ነው የምጨምረው ነገር አለ ምን ነው በህይወት ዘመንህ እንደዚህ አጭር ውይይት አጋጥሞ ያውቃል የምጨምረው ነገር ካለ ተናገር ካለ ነገር ስሚ እነሱ በትልቁ መኪና ሄዱ እኛ በራሳችን መኪና ነው እንጂ ምን ሄደው ከነሱ ጋር አንሄድም እንዴ ምን ሆነሃል ለአንድ ቀን መታገስ ያቅታል እንዴ ግድ የለም ለአንድ ቀን አልሞች ዘላለም ከነሱ ጋር የተዛመዱ እነዚህ ቀባራ በቃ ዝም በል አሁን የሆነው ሆኗል ምን አሳቀሽ አንተ ነህ የኔ ቆንጆ ልድገምልሽ አረፈር በምኑ ነው ማፍ አንተ ነህ ልታስቂ ናፍቀሃል በሚገባ በህይወት ዘመኔ ሰው እንደዚህ በቀላል ነገር ሲጣላ ይቻላልም በሁለታችሁ መሃል ፍቅር አለ እንዴ ማ እኔ ከዚህ ጋር በእናትሽ ልቀቀኝ በእናትሽ ልቀቀኝ አልኩህ እኮ እኔ ካንቺ ጋር መደነስ አልችልም ከቅድም ጀምሮ ስደንስ ደክሞኛል ልቀቂኝ በእናትሽ ማታ ቤት ውስጥ የቤተሰብ አባላቶች በሙሉ ተሰብስበው ስለሰርጉ ሲወያዩ ፍንትው ብላ በወጣችው ጨረቃ ፊት ለፊት የኛ ፍቅር ምን ማድረግ እንዳለብን ግራ ገብቶን ቆመን በጭንቀት እየተወያየንና ቃል እየተጓባን እያለ አዩ የሰርጉን ወሬ ይዞ መጣ ማል ገባ ነው እንዴ ደሞ የኤልሲ ኩኪስ ነው መሰለኝ ከሳል ያንስቼ በእናት ለፍቅር ስጠው በስንት መከራ እኮ ነው ያገኘው በእናት ስንት ቀን አውርቼለት ሳላቀም ሰው አሁን ምን ተወሰነ መኖር ነበረባችሁ እናውቃለን ግን አንተ ማታውቀው ችግር ስለነበረ ነው የልጅነት አብሮ አደግ ጓደኛው እኮ ነው እቺ እንዳንቺ ጓደኛ ትግስት ድንገት ያልመጣው ኦኬ ይል አሁን እሱን አስረዳሃለሁ ምን ተወሰነ ነው ያልኩ አየህ ሰላም ግን ለትግስት ነግራታለች ነገረች በሚገባ ምን አይነት ሆዷ የማይቋጥርላት ልጅ ናት ማመን ያቃተኝ እኔ ግን ምን ብላ አወራችልህ በገዛ እህትሽ ሰርግ እንደቀናሽ ነው ይል ሰማኛለህ ምን ተወሰነ በቃ ነገ ወደ ሐዋሳ መሄድ ዕቃ ይገዛዛል ከነገ ወዲያ ጉዞ ይሆናል እሑድ ይጋባሉ ማለት ዘመድ ጎረቤት ምናምን አይጠራም ማለት ነው ቤተሰብ ባለበት ቀለበት ያደርጋሉ አለቀ ወቁልን ነው አወቅንላቸው አበቃ እኛ አወቅንላቸው አለቀ በቃ ታዲያ እንደ ዘፋኝ በቁጠራ አንድ ሰርጋቸው ዝነኛ ሆኑ እንዲባል እንዴት ነው ወቁልኝ ማለት ዋናው እኛ ማውቃችን ነው አይደል እና ለደንቡ አንድ ነገር ልንገራችሁ እነሱ በልባቸው ከተጋቡ ቆይተዋል ምን ነው ጠላችሁት እንዴ አሪፍ ሰርግ እኮ ነው ወጪ የማያበዛ ወጪ ማለት ወይኔ ሴትና ወጪ በነገራችን ላይ አላማውን የረሳችሁት መሰለኝ የምኑ የሰርግ ነው እንዴት ነው አስቡት መጋባታችሁን የምታሳውቁት ለቤተሰብ የምትዝናኑትና የምትኖሩት እናንተ ሰው ሰብስቦ ከማብላት ጋር ምን ቁም ነገር አላችሁ በጣም ይቅርታ ለካ እናንተ አትጋቡ በስተት ነው እናንተ ያልኩት
ይቅርታሽ እኔ አናግራቸው መጣሁ። ምን ሆነሃል? ምኑ እሷ ፊት የሚወራና እኔ ፊት የሚወራ ለይታ አታውቅም? መጣሁ። ይቅርታ ይቀልዴ ነው። እንዳትነቃነቅ። ቡኪሱ የት ነው ያለው? አለቀ። አለቀ? አዎ። እንዴት ያልቃል? እንዴ እንደወዳጅ አቅፈህ እንደ ጠላት ስትፈጨው እንዴት አያልቅ? እርግጠኛ ነሽ? አይ እርግጠኛ እንኳን አይደለሁም፣ ግን ራሱ ነው ያለኝ። ምኑ? ዱቄቱ። በውድ ነው የመጣሁት። የተዘጋጀሁት ለቤተሰብ ብቻ ነው፣ ሌላ ሰው አልጨምርም ማለት ነው። ምን አይነት ነገር ነው እንዴ? የት ነበር? ምን ነው ፈልገሽ ነበር? ሀገር ቀረኝ እንዴ? የት ፈለግሽ? እዚህ ቆሜ ብቻ ባይኔ ያልፈለኩ ቦታ የለም። ወይ አንተን ለመፈለግ ፓፓራዚ መቅጠር አለብኝ? አቻልሽ ብትቀጥሪ አሪፍ ነበር። ኧረ ምንድነው? ፓ በደንብ አንበሳ እኮ ነው መቼም። ታዲያ በገንዘብ ነው? በሌላስ? ዜሮ። ትልቁ ትንሹ? ዜሮ። ልከፍሽ? ማንን? ደፋር ሰርጉ እስኪያልኩ ይሁና። ይሄኔ 100 ብር ይዤ ቢሆን ኖሮ ጥምጥም ትይቢ ነበር እኮ። ወዝ ያለው ቃኩ ያስታውቃል። ለዚህ ነው እንዴ ማንንም አይጠብስሽ? እንዳንተ አይነት ዝተት ከሚጠብሰኝ ቆሜ ብቀር ይሻለኛል ብዬ። በአምሮቴ ሞትሽው። አንተ እንኳን ባለቤት ጠባቂ አትሆን። አንቺ እንኳን ሚስት የቤት ሰራተኛ አትሆኝ። ምን ትመስላለች? አይጥ አትወድፍ። የወርሜን ብሞክረው እንግዲህ እንደዚህ ሆነ። ወንዶች ግን ፊት ከሰጣችሁ ጨርሽ ቂጣ ያላችሁ። ሴቶች ስትባሉስ ጨርሳ ዘላችሁ ወንድ ኪስ ውስጥ በዳይቭ የምትገቡ። አንድ ነገር ልንገርህ፣ እኔ ከወንድ ገንዘብ ጠይቄ አላውቅም። በእርግጥ አንጋርገሽ ላይሆን ይችላል። ቆይ እኔ የምለው ግን ወንድ እንዲያምጥ የወለደ የምሬን እኮ ነው ፍቅር። እንደው ኢትዮጵያ ውስጥ ያሉ ወንዶች እስከዛሬ ኢትዮጵያ ውስጥ ላሉ ሴቶች ያወጡት የሆነ አንድ ባንክ ውስጥ ተቀማጭ ቢሆን እኔ ለአባይ ግድብ እርዳታ ያስፈልገን ነበር። 4 ግድብ ይኖረን ነበር። እንኳን ታዲያ ምን ይጠበስ? ካለ እንቁላል ወይም ቺፕስ። ለነገሩ በዚህ ጸባይሽ ማንም ትግስት ትጠበስ የሚላለ አይመስለኝም። እንዳንተ አይነት ወንድ ከሚጠብሰኝ ቆሜ ብቀር አይሻለኝም? ወይኔ እኔ ግን እቺ ልጅ ልቀፍሽ ነው ልጠፍጥፍሽ ያልኩት። ቺኒ ወዳላዩ አሁን መረጫጨት ተጀመረ። ወንድ ኮንክ አንቺ ረካት ሙጣሞጪ ምን ታረጊ? የሚለየ ሱሪ ነበር እሱ ነበር። አይሻልም ሹሩባ? ምን ሆናችሁ ነው? እሺ እንዴት ናችሁ? ወንድምህን አይተዋል? አላየሁትም። እሺ አንተስ ምን እያሰብክ ነው? ያው እኛም ተማክረንበታል። በዚህ በሁለት ቀን ውስጥ እናሳውቃቸዋለን። እውነት? ውይ ደስ የሚል ነገር ነው። በጣም ደስ ይላል። ግን አደራ ለማንም እንዳትናገሩ። እንዴ ለምን? ያው በቃ እኛ እስክንነግራችሁ ድረስ ለማንም አትንገሩ። ምን ነው ሰላምዬ ፊትሽ ተጨማደደ? ምንም። አንቺ ደግሞ እድሜ ነው። እሱ እውነትህን ነው። እድሜ ቆሞ አይጠብቅ። ሙሽራውን አይተሻታል? አላየኋትም። ለአንቺማ እንዴት ትታይሻለች? እሺ ምንም ችግር የለም። ጥሩ እንዳልክ ይሆናል። አደራ እንግዲህ ለማንም እንዳትናገሩ። እንዴት ደስ የሚል ዜና ነው የነገረ። እንዴ ና እኔ የምለው ሙሽሮቹን አይታችኋል? አላየኋቸውም። እንዴት አድርጎ ይታያል? አንተ ለወንዶች እኔ ለሴቶች ቀስ እያልን ነግራቸዋለን። ደስ የሚል ነገር ነው። ጥሩ ሐሳብ። ቆይ እናንተ ምን ሆናችኋል እንዴ? ቆይ አንዴ ሰርግ መኪና እየበረረ ሲመጣ ሰው ሁሉ ማንን የሚያይ ይመስላችኋል? ቆም ያው ሙሽሮቹም መሰለኝ። ታዲያ አይደል እንዴ? ሌላ ማንን ያያላሉ? እኔ ነኝ የሚመችም። ቆይ ምንድን ነው ያሰበው? ሊጠልፋት ነው? ምን አውቃለሁ። እስቲ ልሂድና ለሰዎቹ የሰርጉን የሂሳብ ወረቀት ልስጣቸው። አንተ ደግሞ ምን አስቸኮለ እንዴ? ቅድም ወደሽው አልነበረም እንዴ? አዎ፣ ግን አሁን በዚህ ሰዓት ይሄን ሁሉ ጨዋታው ብትል ማን ያምንሃል? እና ይኸውልህ ቀስ ብለን እዛ ከሄድን በኋላ እንሰጣቸዋለን። ከዛ በኋላ ምንም አያመጡ። አንቺ ጂነስ እኮ ነሽ። እውነቴን ነው የምለው ጂነስ። ምን ሆነ ነው? እኔ እንጃ። የትልቅ ሰው ፍቅር እንደዚህ ነው መሰለኝ። ሰላም፣ አንዴ ላናግርሽ፣ ጠብቂኝ። ክፈችልኝ፣ እኔ ነኝ። አውቄያለሁ።
ምን ሆነሽ ነው? አሁን ማንንም ሰው ማናገር አልፈልግም። እንደዚህ ሆነሽማ ጥዬሽ አልሄድም። ግድ ይልሃል። እንደንስ እንዳታስበው What's up, everybody? ጓደኞችስ? እነሱ አርጉኝ በጠብቷል። ከዚህ ራሱ እንዲሄዱ አልፈልግም። ካልክ ንገረው ሂድና። እንግዲህ ተዘጋጅ። አንተ ግን ያማል እንዴ? ምንድነው? ያለውበት ሁኔታ ያወቅን ይዘው ትለኝ። ሱፍ ነው፣ ሱፉን ነው ይችላል። ደስ ይኮንሽ። ዋናው ሱፍ አይደል? ምን አለ? በእናንተ ያምራል። ባካችሁ ሄዳችሁ አናግሩት። ችግር የለውም እና ድጋሜ ሄደን ሰላም ልንላቸው እንደምን አድርጉት። ያው ሰላምታው ቢቀር ነው። ባይዘው ፍቅር 5 ሻምፓኝ ትገዛለህ እንዴ? ጣጣ የለውም። እኔ ነኝ የሚሸፍነው። እሺ በነገራችን ላይ ሰለሞን ሚዜ ሊያደርግህ አስቧል። ዋው በጣም ነው ደስ የሚለኝ። እዚህ ሀገር ጊዜ ለመሆን በጣም ብዙ ጣጣ ነው። ወጪውን ለመሸፈን ዝግጁ ነው መሰለኝ። ዋው በጣም 15 ሻምፓኝ ያስፈልጋል ለኬብል። በዛ ላይ የሚመጡት ሊሞዚኖች እንዳለ አንተ ነህ ከቨር የምታረግ። ደስ ይለኛል። በዛ ላይ ለሚመጣው ሰው ጠቅላላ ይሄ በተርፍ ላይ ክራባት እየተገዛ በር ላይ I do my best. Now they call me Snoopy Chore. I keep my heater close cause I love the bus. ምንም አልሆንም። እንዴት ምንም ባልሆንኩ? በሯ ስር ተኝተህ ቀስቅሼን ያልን እንደ ወሰድኩ። እሺ አትጮህ። ጮህኩ እንዴ? አሁንም እየጮህክ ነው። እሺ ሻው ምንድነው የተፈጠረው? ያው በዚህ በጋብቻው ምክንያት ነው። እንዲህ ከጅምሩ አሰልቺ የሆነ ሰርግ አይቻላል። እሱስ ታየው። ምን ነው አንቺ ሳልሰለቸሽም? እውነትሽን ነው፣ ግን ባንቺ አያምር። ለምን እንዴ? እኔ ቆንጆ ለሰርግ ያለሽን አመለካከት ማንም ሰው ያውቃል። ውስጥሽ ሌላ ነገር ስላለ እንጂ በጤናሽ እንደዚህ እንደማትሆኝ አስታውሽ። የሰርግሽ ዕለት ኃይለኛ ጎርፍ አለ ስትባይ እኮ ጎርፉ እያለ ሰርጉ አይቀርም ያልሽ ልጅ ነሽ። ቆንጆ ፍቅር ግን ምን አለሽ?
ሰላም ማግባት ይፈልገሽ መሰለኝ። ከሃይስኩል ጀምሮ አውርታለች። አዲስ ሆነብህ እንዴ? ሄሎ፣ እዚህ እኮ የመጣችሁት ለኔ ልብስ ልታዩ ነው። የግል ጉዳይ አይፈቀድም። ይቅርታ። ፍቅር ማግባት የሚፈልግ አይመስልኝም። ለምን? እኔ እንጃ። እኔም እሱን አላውቅም። ምን ማለቱ ነው? አይወድሽም ማለት ነው? ከዚህ በላይ ድምጽ የለሽም? ትንሽ ከፍ አታረጊው? የ12ኛ ፎቅ ያሉት አይሰሙሽም። እሺ ምንድነው ነው? አንተ ምን አሰብ? በቃ እኔም ላገባት ወስኛለሁ። ከምር ነው ወይስ ትላንት እንደዛ ስላሉ? ከምሬ ነው። የሷ ቤተሰቦች ከመናገራቸው በፊት እኔ ለናባባ ቀድሜ ነግሬያቸዋለሁ። በቃ ቆርጣለሁ። አዎ ሌሊቱን ሙሉ አስቤበታለሁ። የት በሯ ሰራተኛ ጊዜ ነው? ለምን ታሹባለህ? መሽተኛ ተኛው አልኩ እንዴ? ሌሊቱን ሙሉ አሰብኩበት እንጂ እሸቴ ነው። ሌሊቱን ሙሉ ካሰብክበት ወስነሃል ማለት ነው። ለአንቺ ፍላጎትና አላማ መቆም ካቃተ ይሄንን አሁኑኑ መተው ነው። በቃ ይሄ ነው ድምጽሽ? አልሰማንም እያሉሽ ነው ላይ። እንደውም አንድ ነገር ልንገርሽ፣ አሁኑኑ ንገሪ። እንዴ ምን ነው የምታሳውቂው? አረግሽ እንዴ? አዎ ደስ አይልም? ወይኔ በጣም ደስ ይላል። እህትም አክስትም ልታረጊ ነው? ቆይ ለማንም እንዳትናገር። ምን ናቸው? ምን አረኩ? ሰሞኑን ያዩሽ ወልዳ ነው እንዴ? ሴትሽ አለኝ እንዴ? ይሄ ነገር እስኪያልቃለሽ ምን ቸገረኝሽ? ለማንም አትናገሩብኝም አይደል? እንናገራለን። ማንም ሰው እንዲሰማ አልፈልግም። ለምን? ቆንጆ አሪፍ ዜና እኮ ነው። አንቺ ሴት በሽተኛ ነሽ? አዎ ገባኝ። አመሰግናለሁ። የሚደብርሽ ከሆነ አንናገርም። አንቺንም አመሰግናለሁ። ጓደኛዬ ተዋወቀው። ደመላሽ እባላለሁ። ፍቅር ይባላል። በህይወት ዘመኔ እንደዚህ የሚያምር ስም ሰምቼ አላውቅም። አመሰግናለሁ። ይገርማል። እንደዚህ አይነት ሰርግም አይቼ አላውቅም። ልክ ነው። ምን መሰለህ? አጎቴ። አቤት። ለምን ቦታ ተቀመጠው? እሺ እንዴ ጠርሙሱን ይዘሽ መጣሽ እንዴ? ካሁን በኋላማ ጠርሙስ ከእጄ አይለይም። ለምን ሲባል? ትጠጣ ተስማማኸኛ? እስካሁን አትጠጣ ማለትም ተሸውጃለሁ። ሴትዮ ስነ ስርዓት። ሊያፈነዳኝ ሲል ለመጣሽ ምርጥ ዜና አለኝ። ሰላም ታገበኙ ሰነች? እሺ ዜና አለኝ። የራስ ጉዳይ። እሺ ምን ነው ሰላም አይደለም? እኔ እንዳንተ ማብድበት ቀን ይናፈቀኝ። እብድ ነኝ እንዴ? እባክህ ቁጭ በልና። አሪፍ ስም ነው። እሺ ወድጄዋለሁ። እስቲ ገና ዛሬ ቁም ነገር አውራኝ። አለባበስ በጣም ነው የሚያምር። በቃ ቁም ነገር ላንተ ስሙ እንጂ እሱ ምን እንደሆነ አላውቅም። ይቅርታ። እና ነግሬው በኋላ ሳይሆን ቢያገኘውስ? በወሯ ሊያዘም እንደገና እንሞክር ትያለሽ። እሱስ ልክ ነሽ፣ ግን ወንዶች ልጅ አይወዱም ይባላል። እንዴት ነው? አንቺ ስትነግሪ በመስኮት በኩልኝ። ለምን? ምናልባት ዘሎ እንዳይወጣ ነው። ታሾፊያለሽ እንዴ? እና ምን ልትዩ ነው? እኔ እንኳን ፍቅርን በልጅ አሰሪው ሳይሆን አስቦ እንዲያገባኝ ነበር የምፈልገው። እሱስ ልክ ነሽ። በሌላ መንገድ ግን ጠይቂ። እንደሱ ነው የሚሻለው። ቤተነሽጂ
ጊዜው አሁን ቀሪ ጊዜን ከዛ ዳክዬ ጋር ላሳልፍ። ቆንጆ ስም አገኘሁለት፣ ያ ዳክዬ። በቃ እዚሁ ቀስ አድርገህ ንገራት። ሰርፕራይዝ ነው የምትሆነው። ስለምክርህ አመሰግናለሁ። ምንም አይደል። ኮንግራ። ምንድነው? ውሻ የወለደች አይገርም? ያዩ ውሻ ወንድ አይደል እንዴ? ሄይ ወይዘሪት። ሄይ አቶ ዳክዬ። ምርጥ ዜና አለኝ። ቦታ ልትቀይር ነው? እሺ ዜና አለኝ። ቦታ ካልቀየርክ ለኔ ዜና አይሆንም። የምነግር ነገር አለኝ። ጥሩ። እኔም የምነግርሽ ነገር አለ። በጣም ጥሩ። ጀምራ። ኖ አንቺ ጀምሪ። ግድ የለህም ቅደም። ሌዲስ ፈርስት። ጀምሪ። አንተ ዳኒ፣ ቆይስ ካሜራ ውስጥ ምንድነው ያለው? አንዴ ካሜራውን እያየ የምትስቀው? እኔ እንጂ አንቺ ንገሪ። ወይ አሁን አልችልም። አምጣው፣ ማየት አለብኝ። አምጣው፣ ማየት አለብኝ። አልሰጥም፣ በቃ አልሰጥም። እኔ ልገጭ እንደዚህ ለያዝሽ ካሜራ ደልዋል። ምን ስታደርግ ቀርጻሃት ነው? ዝም ብላ ነው እባክሽ። እኔንስ አልቀረጽከኝም? አሪፍ ሀሳብ አስታውሽ። ለካም እናንተም ጥንድ ናችሁ። አልገባኝም ዳንኤል፣ ምንድነው የምትቀርጸው? ስለ ሙሽሮቹ ነዋ። መልካም ምኞታችሁን ግለጭ። መቼ? አሁን ይቻላል። ምን ማለትሽ ነው? ካጠጣው ምን እንደምፈልግ ታውቂያለሽ አይደለም እንዴ? እኔ እኮ ላንቺ ብዬ ነው። ግን እስካሁን ለምንድን ነው እንዲህ ያላደረግነው? ምን ማለት ነው? አሁን ያወራነው ነው። እኔ እኮ ሌላ ነገር ጀመርክ ብዬ። ኧረ ተይኝ እባክሽ ተይኝ። ሞቅ ያለችዋ መቼም የሽማግሌ ነገር አትታመኑ። እዚህ መኪና ውስጥ ሺሻ ይዞ የገባ ሰው አለ እንዴ? ወይኔ አጎቴ፣ አሁን ካንተ ጋር ነው አንድ ክፍል ውስጥ የምተኛው እንዴ? ምን እያደረጉ ነው? ተኝተው ነው። ሲሪየስሊ አትቀልጂ። ይሄ ወንበር ባይኖር ኖሮ እኮ ይሄ ሰውዬ ይስበን ነበር። ሙች አይስበን። አሁን ተጣጣላ አጠጣም። አልጠጣም አልኩ አልጠጣም። በቃ እኔ አልጠጣም አልኩ። ተዋ። አይ እንደዚህ እንደመናገሩ ከቀለለሽ ተይው። እኔም ተውኩት። የት ልትሄድ ነው? ኦዲንስ ያመኝ አይቀርም። ቦታ ልቀይ። እያመመህማ ብቻህን አትቀመጥም። ግድ የለም ለእናንተ ብዬ። ግድ የለም ለእኛ አታስብ፣ ችግር የለም። ተይው ሂድ። አይ ተው ይቀመጥ። ኃላፊነቱን ከወሰዳችሁ እሺ። ቁጭ በል። አልተናገርኩም። ምን አይነት ልጅ ነው? ቢሄድ እያልኩሽ እዚህ አፈረን። እና አልጠጣም አልክ? ቦታ ልቀይር ነው? ኧረ ቁጭ በል። ውይ እኔ ጌታ ቁጭ በል። ደ ምን ነው? ምን ነው? ብርድ? ታዲያ ምን ላድርግ? እንጃ። እስኪ እሺ ልኝ ጀርባዬ። አዎ እሺ ልኝ እንጂ። አሃ ነቅቼብሻለሁ። ተይ 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 እናቴ፣ እንኳን እናቴ ሞታ እንዲሁ አልቅስ ይለኛል አለ። እንኳን ነካክቼሽ በኋላ ይቆጭሻል። እና እኔ በብርድ ልሞት? ለምን ድብናት? ኧረ ሙጭ አታሽልኝም? አላሽም አልኩሽ እኮ። እሺ ተዋ። ራስ ያላሸው መሰለ። እንደኔ ከጣፈጠሽ እሺ ወገኛ። እውነትሽን ነው እንዴ? አዎ እውነቴን ነው። ቆይ ታሽልኛለህ? አዎ ቆይ አየሽ፣ ለማሸቱም እንዲመቸኝ ለመድኃኒትነቱም ምርጫሽም አሪፍ ነው። እሺ አይደል ያልሽኝ? አዎ። በይ እንግዲህ መቻል ነው። እሺ። ኧረ ሰው እንዳይሰማን። እሺኝ ምንድነው? በደንብ ዝቅ ብለህ ወረቀላ እላለሁ። ታዲያ ላይ እቀራለሁ እንዴ? እሺ እላለሁ እንጂ። አዎ። ሰላም፣ አንድ ነገር እነግርሃለሁ ብለሽኝ ነበር። አዎ። ነግሪኝ ትችያለሽ? ከምን እንደምጀምርልህ አላውቅም። ቀረብ ካለው ጀምሪያ። መልስ ምንም ይሁን ምን አንድ ነገር እነግርሃለሁ። ምን ችግር አለ እንዴ? አርግዣለሁ። በላ ተናገር። ምን ልናገር? እንዴት ሊሆን ይችላል? እንዴት ሊሆን ይችላል?
ስለ ልጅ አረጋገዝ ከመጀመሪያ ጀምሬ ላፍረዳ? ኖ እንደዛ ማለት አይደለም። እና ጠርጠርከኝ እንዴ? አየህ ጠርጥረኸኛል ማለት ነው። ይቻላል። እኔ አላምንም። ለካ እስከ ዛሬ ድረስ ጠርጥረኝ ነው። የራስ ጉዳይ። ካም በኋላ ስለምንም ነገር ብታወራኝ አልሰማም። አሰሚኝ? እንኳን ወደ ኃይሌ ሪዞርት በሰላም መጣችሁ። ምን ሆነሻል? ነገርሽው እንዴ? አምልጦኝ ነገርኩት። እና ምን አለሽ? በሌላ አልጠረጠረኝም። አንተ ያማል እንዴ? ቺኮቼና አጋጣሚ አግኝተው ነው በዛው ነው የምትሄድልሽ? አንተ ራስህ ያማል እንዴ? እርጉዝ ነኝ ነው እኮ። ወንዶች ግን ምንድነው የሚሻላቸው? ታዲያ ምን ሆንኩ ብለህ ነው እንደዛ የምትቀባጥረው? እኔ ምን አውቃለሁ ምን እንደሆንኩ ዛሬ። ሲሪየስ አሁኑኑ ሂድና ንገራት። ይቅርታ በላትና እንደምታገባትም አሳውቃት። ግን እሺ የምትለኝ ይመስልሃል? ሴት ልጅና ሰርግ በዛ ላይ ሰላም። በስልክ የተያዘ አልጋ ነበረ። ኦኬ በማን ስም? ሙሽሮች ናቸው። 4 ጥንድና 3 ነጠላ። ደመላሽ ማለት ነው እንዴ? የኔ ወንድም ነው። ያውና እንደውም እንዴ አይ መድኃኒዓለም ሰው እዚህ ላይ ነው ማለት እንዳውም ተመችቶታል። ተውት ይተኛ እዚሁ እሱ። ኦኬ ሙሽሮች በሚል በትክክል አላችሁ። እንኳን ደህና መጣችሁ በድጋሚ። ይችን ፎርም ትሞሉልኝ። እሺ አምጣ። ተታይ እነሱ ሙሉ እናንተ። ሙሉት እናንተ ሙሉት። ችግር የለም ሙሉት። ኦኬ እሺ። ስንት ጉድ አለበት። አምጣ እያልሽ እስኪ ዝም በይ። ሙሉት እናንተ ሁሉንም ሙሉት። እዚህ ሩም ስለያዛችሁ የምታገኙት አኮሞዴሽን ወይም ኮምፕሊሜንታሪ ሰርቪሶች አሉ። አኮሞዴሽኑ ጋር ከነሱም አንደኛው በፌ ብሬክፋስት ነው። ሳውና ባዝ፣ ስቲም፣ ጃኩዚ፣ ስዊሚንግ ፑል፣ ጂም፣ ዋየርለስ ኢንተርኔት አራውንድ ሎቢ አካባቢ። እሺ አመሰግናለሁ። ይቺ የሙሽሮች ሩም ነች። እቺ ደግሞ ለጥንዶች። አምጣ አንተ። ይሄ ቀዝቃዣ ቁልፍ የላችሁ? ካርዱ ራሱ ቁልፉ ነው። ፍቅር ምናልባት 100 ብር። አንተ ጤነኛ አይደለም እንዴ? ሰላም እኮ ናት። ሰላም ነች እንዴ? ሁለተኛ ይንቃል እንደገና። እኔ እኮ ሌላ ሰው መስሎኝ ነው። ይቅርታ። ሰላም አንዴ ላናግርሽ ትችላለህ? አይጥ ቁርሳት በይም ወይዘሮ አይጥ። ጥራጥሬ ነው ዳክዬ? አይ ጥራጥሬማ አይደለም፣ መርዝ ያለው ዳቦ ነው። ለምን አንተ ድብና አትልም?
እሺ 100 ብር 150 አታይም እንዲህን ሁሉ ፈሰማያት ማን ልጆች እንዴ ይገድሙ ወልፍ ይጀላችሁ መጥቻለሁ እኮ በጣም እናመሰግናለን አባቢ። እሺ እንዴ አንቺ ጣልኩት እንዴ ሰካራ እዛው ጥለው መጥ ይሆናል ደግሞ እንደ ጥንድ ቆጥራቸው ነው አንድ ቁልፍ ያመጣህላችሁ ወይ ይቅርታ እኔ ደግሞ ምን ሰላሚና አንቺ እኛ ጋር ተድሪያለሽ አንተም እናትና አባትህ ጋር ተድ እሺ እንዴ ምን ሆነች ምን ሆነ ነው አንቺ እንዴ እንዳንቺ አሰኝቷት ነበር እንዴ ያረጋት ቁልፉን የጣልከው ካካካካካ አንቺ ሰከርኩ እንዴ ሰክረ ይሆናልና በልበልና በነገር ስካር ሳይበር ምን አቀርልሃለሁ ይሄን የመሰለ ክፍል ነበር እንዴ ለነሱ የተውልላቸው እና ምን አሰብ ምን አስባለሁ እንግዲህ አልጠጣም ስልሽ ጠጣ ብለሽኛል ጠጥቻለሁ እንደ ደቡብና ሰሜን ኮሪያ ሁለት ቦታ እስክትከፋይ ድረስ መደብደብ ነው እንጂ እንደማረሽ አይቀር አሁን ከተማ ቢሆን ሰርጋችን እንድንዝናና ነበር አየሽ ገንዘብ አለመኖራችን ተቀመን እንዴ ሶል እና ገንዘብ የለንም አነስ ያለ ሰርግ ይሁን ሲባል አይደል የመጣው ቢኖረን እኮ ይሁሉ አመልጠው ነበር አለመኖራችን ወደድኩት ሰው በገንዘቡ ምግብ ከሚገዛ እንደኛ ደስታውን አይገዛም ደግነቱ ከነ ሃኒሙንሽ ነው ኧረ እባክህ ማን ነው ያለው አንቺ ነሻ ሃኒሙን የት ነበር ምን ሄደው አዋሳ አንድ ነገር ልንገርህ አዋሳን ወደድኳት እኔ እኮ ከሱ ውጪ ወንድ አላውቅም ድንግል ነሻ አታሹፊ እኔ ሊፈነዳ ነው ፍቅር እንዲለኛል ያስብ ያላውቅ ወንዶች እንዲህ ናቸው ኦቂያቸው እሺ ደሞ አንቺ ለወንዶች የተለየ አመለካከት እንዳለች ስለሚያውቅ መች ቀርብሻል እኮ ችግራቸው እኔ ስለማቀባቸው ነው ምንድነው ችግራቸው አላቅም ብቻ ሁሉም ያምራቸዋል ይችንም ያችንም አምጡ አምጡ ይላቸዋል ማን ነው አምጡ የሚላችሁ ኡፍ አንቺ ደግሞ ከሱ ውጪ ሌላ ወንድ ስለማታቂ ብነግርሽ አይገባሽ እና ፍቅርንም እንደሌሎች ወንዶች አየሽው እሱ ማን ነው ወንድ አይደል እንዴ እቺን አሴብ ማለት ላመኑበት ነገር በግድንግድ ቁልፍ ራሳቸውን ቆልፈው ቁጭ አስታውስስ ወንድሜን ሚስት ያለውን ሁኔታ አስረድታቸው እንዲቷቷው ስትነግራቸው ምንድነው ያለች ሰው ምን አገባውኛ ከተዋደድን ከፈለጋችሁ እናንተ ተለያዩ ስትላት ታስታውስ እንደውም አሁንም ጠምዳለች አንተ ከዛቻ ሌላ የምታውቀው ነገር የለም እስቲ አንድ መፍትሄ እንኳን ተናገር በቃ ግልጹን ንገራት እንዲህ ያለብሽ ስሞላ ጊዜ ሳቅ በሳቅ ትሆኚ ምንድነው ይሄ ነው ያው የዋጋውን ዝርዝር ሰጠዋለሁ ወጪውን የሰርጉን ወጪ ምን ያመጣሉ ልክ ነህ እንስጣቸው ቀልደኛ ልጆችንም ሰጥቼ ደግሞ እንደገና እንጂ ስታታለ ቁጭ ብለው ምንድነው ያ ዝንካ አጠቃላይ የሰርጉ ወጪ ዝርዝር ነው ጠቅላላ አዎ እንዴ ምን ጉድ ነው የፈላብን ልጆችንም ሰጥቼ እንደገና ደግሞ የሰርጉን ወጪ ነው ልሸፍን እንዴ አየ መድኃኒዓለም ስራ አየህልኝ ይሄን ተፈጥሮ አየ መድኃኒዓለም ስራ አይ መድኃኒዓለም ስራ አቤት ተፈጥሮ ሬ መድኃኒዓለም ስራ አየህልኝ አጎቴ አንድ ነገር ልምከርህ ምንድነው ዳንዬ እስኪ ምከረኝ ዝም ብለህ በየቦታው ከምትደነቅ አንዴ ሁሉንም ሚና ማታ ክፍል ስገባ ብትደነቅ አይሻልም አይ ምክር በጣም ቆንጆ ምክር ነው
ለአንተም ለእኛም እኮ ሰዓት ለመቆጠብ ሄደን እቺ ጩጬ በሐሰን ስትያዝ እንዴት ደስ ትላለች መሰለ። ቆይ የት መሄድ ነው? ካሜራ ሚሞሪ ስለጨረሰ ሰለሞን ጋር ልገለብጥ ነው። አብረን እንሄዳለን። ከናንተ ውስጥ ኢንተርኔት የሚጠቀም ሰው አለ? እኔ በህይወት ዘመኔ ኢንተርኔት ተጠቅሜ አላውቅም። አንተ ክፍል ነው መጣው። እንዳትቀሩ ፎቶዎቻችንና ቪዲዮዎቻችን ለጓደኞቻችን አፕሎድ ልናደርግ ነው። ስለቀሩ እንዳይቀርባቸው ብለህ ነው? አዎ እባክህ ቃል አስገብተውናል። ሂድ፣ እኔ እመጣለሁ። በቃ ይህ ደግሞ እንደው እኔ እመጣለሁ። አዎ እኔ ክፍል ነው። ና በቃ እጠብቅሃለሁ። እንዴ ያማቸዋል? ጤነኛ አይደለም እንዴ? እንዲሁ በሰላም ቤት ይወድቁብኛል ሚስማር እንጨት ግዛልኝ ቢለኝ አይሻል? አሁን ከሰርጉ ወጪ ጋር ምን ያገናኘዋል? እሱ ግቢውን ሳር ላስተከለበት እኛ ምን አገባን? ምን አገባን እንዴ? ይኸው አሁን ፍለፊቱ ሄጄ ልክ ልኩን ነው የምነግረው። ይሄ ቀምቃባ አውና ልታናግረው ይገባል። አይገርምም እንዴ? ደቅድቆት የለም እንዴ ጠቅላላ? እንዴ ቤቴን አድሱልኝ የሚባል ጥሎች ተጀመረ እንዴ? አፕሎድ አድርጌ መጣ። እዚህ ጠብቂኝ በቃ። እሺ አትቆይ። እሺ መጣ። ሶል ምንም ነገር የለውም። ቆይ እባክህ ይታይና ይሰጣል። ንቀው ጥፋ፣ ከዚህ ጥፋ። ወይ የኔ ፍቅር። አዎ ጨረስኩኝ። አዎ ሁሉም አፕሎድ ሆኗል። አዎ መጣው። ኦ አንድ ሜሞሪ ይቀራል። በቃ የጨረሰውን ይጨርስ ልዘዘውና መጣው። እሺ እንዴ እያያንተም እንዴ? ይቅርታ አላየሁትም ነበር። ይቅርታ አንዴ እቺን ያዥልኝ። እናንተ ምንድነው የምታደርጉት? ሳያውቁ አድፍቶብኝ እያራገፈልኝ ነው። ከሩቅ ስትታዩ ግን ተንበርኮ ቀለበት የሚያደርግልሽ ነው የምትመስሉት። ቀለበት? አንቺ ደግሞ ሁሌ። ሰላም። ሃይ ትግስት እባላለሁ። አንድነት እባላለሁ። እዚህ ምን ልታረግ መተህ? ኦ ከባለቤቴ ጋር ለሃኒሙን መተን። ምን አስቸኮለ? ቆንጆ አይደለ? ቀስ ብለህ አትደርስም? የኔም ቤት እኔ በትዳሬ በጣም ደስተኛ ነኝ። አዩ ለካ ልክ ነበር። ሰላም ከእንግዲህ እኔ አይደለችም። እንዴት አወቅ? በቃ አንዱ ቀለበት ሲያደርግላት ባይኔ በብረቱ ነው ያየሁት። እሺ አሁን ተወኝ፣ ብቻዬን ልሆንበት። ቆይ ፍቅርና አናግረኛ እንዴ? ቆይ አዩ አትከተለኝ፣ ብቻዬን መሆን እፈልጋለሁ። ምንም ሰው አያስፈልግም። ስማ ያንተን ቤት ስገነባል ነው። ምን ማለትህ ነው? እኔ እኮ ይሄ አጠቃላይ የሰርጉ የወጪ ዝርዝር እኮ ነው ያልኩ። ያንተ የሰርቪስ ቆርቆሮ ማስቀየር ከሰርጉ ጋር ምን ያገናኛል? ያንተ ግቢ ሲሚንቶ ማስደረግ ከሰርጉ ጋር ምን ግንኙነት አለው? ምን ማለትሽ ነው? አያያይ ወንዶች ጀምረዋል፣ ወንዶች ጨርሱ። አንቺ ምን ቤት ነሽ? ስማ እንዴት ነው ነገሩ? ነገር ፍለጋ ነው የመጣው? አንተ የጻፍከውን አታውቀው? አንተ ማንህና ነው እኔን ቤት የምትሰራው? ሂድ። አይቴ አንቺ አትገናኝም እንዴ? ያቸው ባክሽ ምንም ታየው ብዙ ጊዜ። ስማ ነገር ፍለጋ ነው የመጣው? ነግሬሃለሁ፣ ተበድረህ እንዳትፈሰ አንተ ረፍ። ይሄ ምን ገብጋባው ነው? አልከፍልም ማለት ያባት ነው። ዝም ብሎ ከሰው መተናነቃለን። ግድል ማሳያ ምንድነው? ቆይ እኔ ለዚህ ወጪ አላወጣም። ተዋ እኛ ጀምረነዋል፣ እኛን ጨርሷል። እስቲ ተመልከተው።
በቃ ሁላችሁም ተቀመጡ። ልጆቼ ይኸው የዚህ አገር ውበት በጣም ነው የሚገራርመው። በጣም ነው የሚገርመው። ይገርማል። ሁሉ ነገር ቆንጆ ነው። ሁሉ ነገር ቆንጆ ነው። እውነቴን ነው። ለምሳሌ እናንተን ውሰዱ። እውነቴን ነው። እናንተንም ውብ አድርጎ ነው የፈጠራችሁ። በጣም ውብ። እንኳን አዲስ አበባ ልጆች ነን። ከአዲስ አበባ? አዎ። እኮ እኔስ ምን አለ ቢሆንም እዚህ ስለመጣችሁ እኮ ነው እንደዚህ ውብና ቆንጆ ናችሁ አይደል እንዴ? ይገርማችኋል። እኔ ውበት በጣም ነው ማደንቀው። ለማድነቅ ትንሽ ነገር ይበቃኛል። መድኃኒዓለም ይሄን ተረድቶ ነው መሰለኝ ሁሉን ነገር ውብ አድርጎ ፈጠረው። እዚህ ሀገር መጥቼ እንደማላውቅ ውሃ ላይ ሙጥቼ አላውቅም። ውሃ በብርጭቆ ተከልሎ እንጂ ልክ እንደዚህ በተራራ ተከልሎ እንዴ! ኧረ ሹፌር መልሰው እንዴ! መች ነው የሁሉ መንገድ የመጣ ነው? ምንድነው አባባ? ምኑ የጻፋችሁ? ይሄ ለፍቅርሽ አባት ደብዳቤ ነው። አርፈሽ ተቀመጭ። ሲሆን ጥሎሽ መጣ አልነበረበት። ምን አይነት ሆነች ባካችሁ? ያዝ አንተ ልጅ ያዝ ብያለሁ። አሁን ምድር አገኘን፣ አሁን መሬት አገኘን። ወይ ና ያዘኝ። ሄይ ቆንጆች እንዴት ናችሁ? ባህሩ ውብ ማፍለቅ ጀመረ እንዴ? ኧረ እናጠምዳለን። ሄይ የኔ ቆንጆ ሄይ እንዳይነካሽ፣ እሱ ጋር ጨውነት አለ። ወይኔ አጎቴ ቫይብሬት ላይ ሆንክ። ዛሬ ማታ 100 ብር ማየት የሚፈልግ ካለ ከኔ ጋር ይዛ ኮተት። ኧረ ብር የማይወድ ተገኘ። እኔማ ሳምናችኋል። እሺ ድደራደራ እንዴ? የእናንተ እርዳታ አንፈልግም። ያወጣችሁትን ወጪ ንገሩና እኛ እንከፍላለን። ያወጡትን በትክክል አውቃለሁ። አሁን ያን ያህል ብር የለንም። ሰርተን ግን እንከፍላችኋለን። ለዛ አይደለም አንቺ አይት ጓደኛሽ የምትሰራው ስራ ልክ ነው? ዊዳክዬ ያንተስ ጓደኛ መቼም ዳክዮች ውሃ ትወዳላችሁ። ኢየሱስ ተወው። አንተ ልጅ ምንድነው የምትፈልገው? አጎቴ ትንሽዬ ሚሞሪ አይታል ካሜራ የሚቀረጽበት። እኔ እኮ ግር ድንቅ የሚለኝ በዛች በትንሽ ሚሞሪ ያን ሁሉ ስዕል መቅረጽ መቻላቸው። አጎቴ ደግሞ የቅድሙ ለቀቀ መሰለኝ። አንተ እሱን አታስታውሰኝ። ምን አይነቱ! እኔ በህይወት ዘመኔ እንደዚህ ፈርቻ አላውቅም። ምንድነው አንተ? አጎቴ ሸተተ አሳ ይሆናል። ሀይቅ ዳር አይደለ እንዴ? ኧረ የቅድሙ ህመም ተነሳብህ እንዴ? ኧረ አጎቴ ደህና ነኝ። እሺ ስማ አንተ ልጅ አንድ ነገር ልምከርህ። ይቻላል አጎቴ። ይሄ ቀስ እያልክ እኔ ላይ ያስተነፈስክ የምትሞክረው ጭስህን አሽገህ ለነጮች አስለቃሽ ጭስ ነው ብለህ ብትሸጥላቸው ለአንተም ለሀገርም ትጠቅም ነበር። አሁንስ አበዛኸው እንዴ? ና። ኧረ አጎቴ ያሳመምከኝ እንዴ? በቃ ምን አይነት እንደው ዳንኤል አሁንም አለህ አይደል? የለውም አጎቴ። እንደው በህይወት ዘመኔ እንደዚህ ዳክዬ በጣም በሳገደልከኝ። እንዴት አይ ቀድሜ እንዳንተ ገምቼ ነበር። ውሃ ደፍቶባት ጎንበስ ብሎ ሊጠርግላት ነበር። እሱ ለምን ገብቶ አይነግራትም? ያው ፍቅርን ታውቂ የለ ሁሉ ነገር ካለፈ በኋላ ነው ማውራት የሚወዱ። እሻው ምን እናድርግ? በህይወቴ እንዳንቺ አይነት አስተዋይ አይጥ አይቻላው።
የሰላም አጎታ ይደነቁ የእግዚአብሔር ስራ ነው። ምን ሆንክ ደግሞ? እባክዎ ወይዘሮ አይጥ ከዚህ በኋላ ቲጂ ብዬ እንድጠራ ይፈቀድልኝ። ይቻላል። አየ ግን ትክክለኛ ስምህ ማን ነው? አየናቸው እባላለሁ። አሁን እንግዲህ ያለፈው አልፏል። ለሰርጉ የወጣውን ወጪ እኔና ባለቤቴ ጠቅላላውን እንሸፍናለን። አዎ እንደው ሱቅ የምትከፍቱበትን ገንዘብ እኛ እንሰጣቸዋለን። ከልባችሁ ነው? አዎ ከልባችን። በጣም እናመሰግናለን። እኛም እናመሰግናለን። እንግዲህ ያው ለሰርጉ የወጣውን ወጪ እኔና ባለቤቴ እንሸፍናለን፣ በእኛ በኩል ያለው ማለት ነው። ግን ይሄ መነሻ መቋቋሚያ የሚባል ነገር አይመለከተንም። እንደምን ቢባል ፍቅር የሚጠፍጠው ሁለታችሁም ለፍታችሁ ጥራችሁ ግራችሁ ስታገኙ ነው። አንቺ አይት ቶሎ ነይ፣ አሁን ጭር ብሏል። ቶሎ ነይ፣ አሁን ጭር ብሏል። ወይኔ ምን እየሰራች ነው? ምን መስለሽ ነው የመጣሽው? እረፍ እንዳይታወቅብኝ አርቲፊሻል አድርጌ። እንዴት? ቆይ ና ሰዓት የለንም። ኦኬ እኔም ራሴን ቀይሬ ልምጣ። ና ሰዓት የለንም። እረፍ ተው። ቁጭ በል ቁጭ በል። ባይሆን እንዲሁ አልሳካ ሲል ወይም አግኝታችሁ ስታጡ መልሶ ማቋቋም በሚለው ባይሆን የአባትነቴን ለመወጣት እሞክራለሁ። የምጨምረው አለ ማለቴ ይሄ ማን ነው ማቋቋምን የማይመለከት መጀመሪያ አግኝቶ ከማጣት ይሰውራችሁ። ከዛ ውጭ ግን ደስተኛው ናችሁ ሰርጋችሁንም ልጆቻችሁንም ማየት ፈልጋለሁ። ምንም ነገር ቢፈጠር ደግሞ ሰርጋችሁ እንደማይስተጓጎል ቃል ገባላችኋለሁ። በእኔና በጮኛዬ ስም በጣም እናመሰግናለን። አሁን ሁላችሁም ግቡና አረፍ በሉ። ነገ ለሁላችንም ትልቅ ቀን ነው። እንዴታ! ለሁላችንም በጣም ትልቅ ቀን ነው እንጂ ለሁላችንም ደስታ። በጣም ምን ትልቅ ብቻ ማዕትም የወረደብኝ ቀን ነው። ዳኪ ቀለበቱን ይዛል? ሶሪ፣ እሺ ይቅርታ። ስሚ እንግዲህ ለዛሬ ለሚሽናችን መሳካት መቀምቀም ይኖርብን ይመስለኛል። አትሊስት ጸጉሬ ልቀይራ። አሪፍ ነው፣ ግን ጸባይሽ እንደነበረ ይሁን። በጣም አመሰግናለሁ። አንድነት እባላለሁ። ፍቅር እባላለሁ። ለምን? አሁን ጀልባ ላይ ያሳፈርካት ባለቤቴ ናት። አዎ ለሃኒሙ መተን። ታዲያ እዛ ጋር ምን እያደረክ ነበር? አዎ ጓደኛውም እንደዛ አለችኝ። በአጋጣሚ እኮ ውሃ ደፍቼባት እየጠረኩላት ነበር። በጣም እንትን ነበር። የታናሾቻችንን መጋባት አጥብቀው በመጥላታቸውና ለኛ ካላቸው ፍቅር የተነሳ ሰርጉን ለማደናቀፍ የጋብቻውን ቀለበት ለመስረቅ ወሰኑ። ይህን ጊዜ ነበር መናቆራቸውን አቅሞ በእኔና ፍቅር አለመግባባትና አለመጋባት እነሱ ተግባቡ። የጋብቻውን ቀለበት ቢሰርቁ ሙከራቸው ግን አልተሳካላቸውም። ሰርጉ በማማና በአባባ ቀለበት እንዲካሄድ ቤተሰቡ ሰብስበው ወሰነ። ስሚ እንደው ለሰራ ነው ሚሽን እዛ ሄደን ትንሽ ቀምቀም እናድርግ አልኩሽ እንጂ እዛ ሄደሽ ሌላ ልጠብሽ ነው እንዴ? ምን ይኸውልሽ፣ አይቀርሽ እየሰማሽኝ ከሆነ በቃ እኔም ልብሴን ቀይሬ እዛው ጠብቅሻለሁ። ከየት ነው ባካችሁ? አንተ ደግሞ እሳትና ጭድ ሲገናኝ የሚፈጠረው ነገር አታውቅምና የእናንተ ነገር። እሺ ሰላምን አይታችኋታል? በእናታችሁ በጣም አዝናለሁ ፍቅር። ወንዙ ዳር ላይ ግን ሌላ ሴት ይዛ አየች። ኧረ ባካችሁ እንደሱ አይደለም። ፍቅር እንደሱ አይደለም።
ሶልዬ እዚህ ክፍል ቀርጸናል እንዴ? ይሆናል ያይሽው አይደል እንዴ? ቆይ አባባና ማማ እዚህ ምን ያደርጋሉ? ወይኔ አባባታ፣ ወይኔ ምንድነው? ወይኔ አፕሎድ ተደርጓል። አንተ ቆይ እንዴት በስልቀን ነው እንደዚህ የምታደርገው? ኦ ደስ ይላል። ፍቅር እንዲህ ሲያደርግ እያየሁት እንኳን አብሬው ልኖር ነገ እንኳን ሚዜ ሆኜ አብሬው አልቆምም። ታናሿ ስታገባ ቀንታለች ተብለሻል። በቃ ይሄን አረጋግጭላችሁ። ለካ ደግሞ እህቴ ናት። ምን እንዳማረኝ ታውቂያለሽ? ቀጥ ብሎ አዲስ አበባ ነው እንዴ? ሰው ምን ይልሻል? ታናሿ ስታገባ ቀንታለች ተብለሻል። በቃ ይሄን አረጋግጭላችሁ። እሱ ደግሞ ይቅናት ይመስልኛል። ታዲያ ምን ማለትሽ ነው ሰላምዬ? እስምልሁን ተረጋጊ ተረጋጊ። ሁሉም ነገር እኮ በጊዜው ይሆናል። በቃ ደስ ይላል። እንዴት ብትንቀን ነው ቆየ ቤተሰቦችን ግንኙነት ኢንተርኔት ላይ የምትለቀው? ማን የቀረጸው ይሄን? ምን አቅልላለሁ? በቃ የኔ ፍቅር እኔ ሰርግ እንዲበጠበጥ አልፈልግም። ካለፈ በኋላ እናወራበታለን። ሰርጉ ለምን ጥንቅር ብሎ አይቀርም? አንተ ከሆነ ካጠገቤ ጥፋ። እኔም እኮ ገና እንዳንቻውን እያየሁት ነው። ታዲያ ቆይ ካንተ ሌላ ማን ነው ቃል ላይ ሊደርስ የሚችለው? ፍቅር ይሆናል። ፍቅር ድሮም ቀልብ አይወደውም። ትዝ ይልሃል ድሮ እኔ እናንተ ስንገናኝ ደስ አይለውም ነበር። የልትሄጂ ነው? ልቀቀኝ አሁን። የልጆቹ ቀለበትስ? አንተ ብሩ ቀለበቱ ሞተ እንደ ሰውዬ ብሩ የልጆቹ ቀለበት የት ሄደ? ወይ ጉዴታ አይቀር ምን ወሰደ ይባላል። አንተ ብሩ ሰውዬሽ የሰራውን ስራ ተመልከቺ። ምንድነው የምትይው? አልገባኝም። ምንድነው የምታውቀው ነው? እንዴት ታደርጋለህ? አሁንም አልገባኝም ምን እንደምታወሪ። አሁን ሰርጉ በሰላም ይለፍበት። ውጣ። ነገሩን ሳላቅ አልወጣም። በቃሌ እንድደግምን ላታስገድደኝ። ውጣ። ቢያንስ ነገሩን ልወቀዋ። ውጣ። ምን አድርጊያቸው ነው? አንተ ምንም አላረክም ባከኝ። አንተስ ምን አድርጋቸው ነው? ማን እንደቀረጹ አላቅም። የአባትና እናቷን እንግዲህ በተፈጠረው ችግር ምክንያት ሰርጉ መሰረዝ አለበት። አይሰረዝም። በአንድ በማይረባ ሰው ምክንያት ሁለት የሚዋደዱ ሰዎች ደስታ አይታጣም። ታዲያ ለምን እንደሱ ብለህ አታስረዳቸውም? ካሜራ ያለኝ እኔ ነኝ። ማን ያምነኛል? ታዲያ የራስህ ጉዳይ ነው። ፕሊስ ፍቅር፣ በወንድምነታችን አንድም ቀን አስቸግሬ አላውቅም። አንድ ነገር ግን ዛሬ ላስቸግር። ሰርጉ እስከሚያልፍ ታገሰኝ። በህይወቴ እንደዚህ አይነት ብጥብጥ አይቻላቅም። አዎ ልክ ነህ። እኔም በህይወቴ እንዳንተ አይነት ነጉላ አይቻላቅም። ገልጡ ችግሩ የተፈጠረው በእናትና በአባታችሁ ላይ ነው። ስለዚህ የእነሱን ስሜት መጠበቅ ይገባል። እናንተስ ምን ትላላችሁ? እኔ በበኩሌ በልጆቼ ደስታ ላይ ለመገኘት ዝግጁ ነኝ። እኔም እንደዛ። እማማ እስኪ አንዴ ተረጋግተሽ አስቢው። እንዴት ነው የምንረጋጋው እናንተ? የተፈጠረው ነገር እኮ ሆን ተብሎ አይደለም አባባ። የኛ ጥቃት የእናንተ ጥቃት አይደለም እንዴ? እንደሱ ማለት ፈልጌ አይደለም ማለት ነው። አውቀው ላይ ያደርጉት ይችላል። አውቀው ላይ ያደርጉት ይችላል ማለት ምንድነው? ምንድነው ነገር እንጂ? እሺ እኮ ነገሩ ላይ እንነጋገርበትና የሚሆነውን ነገር አብረን እንወስን። ምንም እንነጋገር የለም። ዞሬ ሂጂ ምትሄጂ ቢያንስ ለኤልሲ ደስታ ብለን ለዛሬ ሁሉን ነገር ትተን እድሜን እንኳን ደስ አይበላ ሰዎች ጋር አብረን መሆን አንችልም። በቃ እንዴ በቃ በቃ እኔ እየከፋኝ አንቺ ኤልሲ ደስታ አትሄጂም ወይ አሁን? ሂጂ ምትሄጂበት። እንዴ አይነት ዝምድና አለ እንዴ? እንዴ ማማ የት ልትሄጂ ነው? ልትሄጂ ነው? ምን ይመስልሻል? ማማ በክርስቶስ ምኑ ከዚህ በላይ ቁጭ ብዬ ነው ዋረድ። እሱ እኮ እኔ ማለት ነው አውቆ ራጂ አውቆ ነው ያችን ብር ጠየቁኝ ብሎ ማማ በክርስቶስ እንዴ አይደለም ሰርግ ከነሱዎች ጋር ካንዋለ መዛመድ ማለት ማጂክ ዝም በይ። ወይ እነሱ ምረጭ ወይ እኛ ምረጭ። ነገርኩሽ። ነገር ከተፈጠረ ድረስ ሰርጋ እንደማይስተዋወቁ ቃል ገባለሁ። ለሰዓታት
ናፍቆትሽ ሲጥም ጠረንሽ ሲርቀኝ አልቻልኩም ብቻዬን ካሁኑ ጨነቀኝ አልችልም ብቻዬን ፈራሁኝ እንጃ እንደራሴ ይዤሽ ቁጣሽን ማመኔ ስለማፈቅርሽ ነው እንዳልሽ መሆኔ ያልሽኝ መሆኔ ያደረኩት ሳይኖር እሺ አልኩት ጥፋቴን ያመንኩት ቅጣቴን ቢከብደኝ ነው እኮ እውነቱ ማውራት እውነቱ ማውራት ዓለም አይመችኝ ያላንቺ ደስታዋ አይታየኝ የነገው የጋብቻ ቀለበት እኔ ጋር ይገኛል። ስለዚህ እዚሁ ተጠናቀን እንሄዳለን። ቆይ ኧረ በእናትህ ቆይ የኔ ቆንጆ yes will you marry me yes አንዱን እንጂ will you marry me sure
ፍቅር ግን በጣም አመሰግናለሁ። ለእናቴ ልጅ ይሄ ትንሽ ነገር ነው። አይዞ ሁሉንም ወደ ነበረበት እንመልሰዋለን። ምናልባት ግን አንድ መመለስ የማንችለው አንድ ነገር አለ። ምንድነው? ንገረኝ፣ እንሞክረዋለን። ከእናንተ ቀድሞ መጋባት። አይዞ ፍቅር፣ ሌላ ጊዜ ሳገባ ግን አንተ ቀድመኝ ታገባለህ። አዩን ግን አይተኳል? ከትናንት ጀምሮ አላየሁም። የማይነጋ የሚመስል ረጅም ሌሊት መንጋቱ አይቀርም ነጋ። እንቅልፍ በአይኔ ሲዞር አደረ። ቀኑ በጣም የሚያስጠላ ቀን የሚመስለኝ ነበር። የሰርጉ ቦታ ምንም አይነት መጠለያ የሌለበት ስለነበረ ሌሊቱን ሙሉ ምስኪኑ ፍቅር ላይ ሲዘንብበት ያደረው ዶፍ ዝናብ ምንም ሳያቋርጥ የሚጥል ስለመሰለኝ ደስ እያለኝ ነበር የተነሳው። ምክንያቱም ቢያንስ ዝናቡ እስኪያቆም ድረስ ከፍቅር ጋር ከፍቅረኝነት ወደ ዘመዳማችነት የምንቀየርበት ሰዓት ስለሚራዘምልኝ ብዬ ነበር። ግን የማስበው ሁሉ ሞኝነት ነው። ከጥቂት ደቂቃዎች በኋላ ፍቅር ባሌ፣ ጓደኛዬ፣ ፍቅረኛዬ መሆኑ ይቀርና ዘመዴ ይሆናል። አንቀጽ 9 ማነው ይህንን ህግ የጻፈው ይሆን? ስለተፈጠረ ነገር ሁሉ በጣም ይቅርታ። እኔም በጣም ይቅርታ። እንዴ ለምን? ካንቺ ቀድሜ ማግባት በጣም ፈልግ ነበር። ግን የእግዚአብሔር ፍቃድ ሆኖ ከፍቅር ጋር እንዳንጋባ ሆነ። ቆይ ግን ትዕግስት የት ሄዳ ነው? እኔ እንጃ። እኔ ከማታ ጀምሮ አላየኋትም። ቀለበቱን አገኘው? ምን አገኘዋለሁ? የኛም የልጆቹም ማለትም እኮ 14 ግራም ወርቅ ነው። በአሁን ጊዜ ይሰባል። አንተ ደግሞ እንዴ የኛም የልጆቹም ቀለበት ጠፍቶ አሁን ልጆቹ በምድር ከሚጠፋ ሁለቱም ልጆች ከምድረ ገጽ ቢጠፉ ይሻለኝ ነበር። ነይ እባክሽው። ምን አይነት ሰይጣን ነው የገባው? ጨረስክ እንዴ? ዋው አምሮብሃል በጣም ዛሬ ደስ የሚል ቀን ነው። ልክ እንደኔና እንዳንተ ሰርግ አይደለም? እስቲ እዚህ ጋር ሌላ ፕሮግራማችንን ከመጀመራችን በፊት ሁሉም ሰው ሊያቆም ይገባ አንድ ነገር አለ። ድጋሚ ስህተት ከመስራታችን በፊት ንስሐ መግባት ያስፈልጋል። እውነት ተደብቆ ሲቀር ዝም አልልም። ልጅ ነው ብላችሁ ባሰሙኝ እድል አልሰጣችሁ። እናም ትላንትና ያያችሁትን ቪዲዮ ፍቅር አልቀረጸው።
እኔው ነኝ የቀረጽኩት። አፕሎድ ያደረገው ደግሞ ሙሽራው ነው። እንዴ ሰዎች ለፍርዳቸው ኩሉ እያወራው እኮ ነው። እሱም ሳያቅ ነው ሚሞሪ ተቀይሮበት አፕሎድ ያደረገው። ስለዚህ እኔ ነኝ ጥፋተኛ። አሁኑኑ ፍርድ ስጡ። አባባ እማማ ተናገሩ። ምንም የለም። ቆይ ተቀብያለሁ። ከማናችሁም በላይ እነዚህ ልጆች ይዋደዳሉ። በቅድሚያ ግን ይቅርታ እውነት ልናገር ነው። ኤልሳና ሰለሞን እኔ ክፍል ያደረጉትን ቀረጹ፣ አጠፋው። በመቀጠልም ለነ ሰላምም አስቀምጥኩ። በስህተት ለአባባና ለእማማም ሆነ ጥፋት ነው። ይህም ሆነ ያም ግን ሁላችንም ተታርቀናል። ይሁናችሁ አይሁናችሁ አላውቅም። ተጠቅማችሁ ግን ለባለቤቶቹ ትመልሳላችሁ። አየሽ ይሄ ሌባ ቆይ ታጨብጭባለሽ እንዴ? መከራ ያጨብጭብብሽ። ይሄ ሌባ ጠፋ የምንለው የልጆቹን ቀለበት የሰረቀው እሱ ሳይሆን አይቀርም። ይሄ ሌባ ያው እንግዲህ ጠጋ በሉ ሁለታችሁ። የሰርጉ ፕሮግራም ተጀመረ። እኔ የምለውን አብራችሁ ትላላችሁ። በሐዘን በመከራም በደስታ በችግርም ላንለያይ ከሞት በቀር አብረን ልንኖር ቃል እንገባለን። በሉ እንግዲህ ቀለበቱን አድርጉ። አሁን እንግዲህ በተሰጠኝ ስልጣን በሕዝብና በእግዚአብሔር ፊት ባልና ሚስት ብዬ አውጃለሁ። አሁን ተሳሳተ። የእግዚአብሔር ሰው በህይወት ዘመን እንደዚህ አይነት ጋብቻ አይቻላም።